ብሬ እኔን አፍቃሪዎቼን አጋዦቼ ከኔ ጋር የቆሙ የሁሉ አበባ የሚሰጡ ጥሩ ምክር የሚሰጡኝ እነሱን ከጎኔ ስላሉ በቃ በጣም ደስ ብሎኛል። የልጅቷን ሀቅ እንዲወጣ ከጎናቸው ነኝ። እኔ ግን በቃ እነሱን አሁን አታናግሩ። ሌላ ሰው ብታስገቡ አስገቡ። ጨርሰናል። እነሱ ነገ ያምጧት፣ እውነቱ ይውጣ። እኔ በነገሩ የለሁበትም። እንደዛ አይነት ሰውም አይደለሁም። ነገም ለወደፊቱ እኔን በእንደዚህ አይነት ደረጃ እንድትገምቱኝ አልፈልግም። ደግሞ የበለጠ ጥሩ ርቼ ነው እንጂ የምታዩኝ። በእንደዚህ አይነት ደረጃ እኔ አላሳፍራችሁም። ዋናው እግዚአብሔርን ስለምፈራ ሰው ፈርቻ አይደለም። እዚህ ቲክቶክ ላይ እንድሰደብ፣ እዚህ ቲክቶክ ላይ ጥሩ እንዲባል ስሜ እንደተባለው የቲክቶክ ጀግና የምናምን እንዲባል ሳይሆን እግዚአብሔርን ስለምፈራ። እኔ እኮ ጥሬ ግሬ ያመጣሁት ገንዘብ ነው ለሰው እንኳ ሼር አድርጌ የምረዳው እንጂ ሰርቄ አጭበርብሬ ያመጣሁት ገንዘብ አይደለም። እኔም ባለቤቴን ደክመን እግዚአብሔር የባረከን ሰዎች ስለሆን ተባርከን ለሰውም የምንችለውን ያህል እናደርጋለን እና አይደለም ለሰራተኞቻችን። በሰራተኞች ጉዳይ ደግሞ አንድ መናገር የምፈልገው ነገር ምንድን ነው? አይደለም ስልክ አይደለም ገንዘብ፣ ወርቅ ሸልሜ ስጦታ ሰጥቼ ላፕቶፕ ገዝቼ በስነ ስርዓት እኔ እንደ ሰው አምጥቼ አንድ ባንድ ላወራላችሁ ይችላሉ። ግን ፈስ ያለው ዝላይ አይችልም ነው። እነሱ ይናገሩ። ሰው ራሱ እንዲያደረገችኝ ብሎ በደለኛ ሲመጣ ተከሳሽ ልሆን እኔ ግን እንዲያደርጋለሁ ብዬ ማውራት ራሴን ማስገዘፍ ወይ ማስተለቅ ስለማልፈልግ በሰራተኞቼ በጣም ነው የማከብራቸው፣ በጣም ነው የምወዳቸው። እንደ ቤተሰብ እንጂ እንደ ሰራተኛና እንዳሰሪም አይደለንም የምንኖረው። ማንም ሰው መጥቶ የሚያውቅ ነው። በጣም የማከብራቸው አንድና አንድ ምንድን ነው እንደ ሌላው ሰው ውጭ የማያድሩ ውጭ ስለማይሄዱ ወይም ደግሞ አንዳንድ ነገር ስሊያደርጉ ምናልባት በሱ ሊሰማ አንዳንድ ወንዶች ስም ሊያጠፉ ይችላሉ። ያ ማለት ግን የእኔን ስም ሊያጠፉ ሳይሆን የራሳቸው ፍላጎት ስላጡ አንዳንድ ሰዎች ሊናገሩ ይችላሉ። ከዛ ውጭ ግን በሰራተኛ በኩል በገንዘብ ደሞዝ አትከፍልም ሳራ ወይ አንድ ነገር ችግር አለ ከተባለ ይኸው ፊት ለፊት አለው ጠይቁ። ሌበር ኦፊስ አንድ ነጥብ የሌለኝ፣ ፖሊስ ጣቢያ አንድ ክስ ማላቅ፣ እዚህ ሀገር በነፃነት ከመጣው ጀምሮ ህግና ህግ በሚያደርገው ነገር በሐዋላ በገንዘብ በማስተላለፍ በማይታወቅ በምንም ነገር ነፃነቴንና የሀገሬን ስም ኢትዮጵያዊነቴን አክብሬ ራሴን መንግስት በሚሰጠኝ አንገቴን ሳልደፋ እንዲህ ብዬ የሚሄድ ዱባይ ውስጥ አንድና አንድ ይኸው ሳራ ነኝ። አሁንም ነገም ሳራ ነኝ። የማፍርበት ማንነት የለኝም። አላጭበረብርም፣ አልሰርቅም፣ አልዋሽም፣ የሰው ገንዘብ አልወስድም። የተቀደሰ እግዚአብሔርን የሚፈራ ባለቤት ነው ያለኝ፣ አንገቱ ደፍቶ የሚሰራ እኔም ከሰራተኞቼ ጋር እኩል ተደፍቼ የሚሰራ የማንንም እዳ የለብኝም። ድሮ መጥፎ ነበርሽ፣ ድሮ እንደዚህ ነበርሽ የምትሉ ሰዎች እኔ መጥፎ አልነበርኩም። መጥፎ አርገው ያወሩላችሁ ሰዎች ጭንቅላታችሁን እንትን ስላደረጓችሁ እኔ ከድሮ ጀምሬ ቅንነት ያለኝ ለሰው ጥሩ ምሰራ፣ ለራሴ ጥሩ ምሰራ፣ ሰው እንዲያድግ የምፈልግ እንደኔ ስሩ እንደኔ ተቀየሩ የምል ሰው ነኝ። ከራሴ ሰራተኞቼ ምስክርነት መስማት ትችላለት። እኔ በአንድ ነገር በሌብነት በውሸት በማጭበርበር በሰው ገንዘብ በመዝረፍ በምናምን የምታወቅ ከሆነ ፊት ለፊት አንድ ሰው እዚህ መጥተው ኮሜንት ይስጥ። ሰው ከመርዳት ውጭ ሰው ለታሰረ እኮ 100,000 ድርሃም ቋጥሬ በተደከምኩበት እኔና ባለቤቴ እኮ እስረኛ የምናስፈታ 100,000 ድርሃም ከፍለን ማንም የማያደርገው ጥሩ ነገሩን እየደበቃቸው የማይባል ነገር ለሰው ሰው ኮሜንት ጻፈ ተብሎ አይባልም። የሰውን ጥሩነት ደግሞ መደበቅ እኔ መናገር ስለማልፈልግ ራሴን ዝቅ አድርጌ ነው የምኖረው። ግን ሰው ራሱ መናገር ካለበት ብዙ የተደበቀ ታሪክ አለ። ብዙ ጥሩ ነገር የምንሰራው ብዙ ነገር የምናደርገው ነገር አለ። የግድ መናገር አለብን አይደለም። ሰው ከሰራ ራሱ ያ ሰው ነው ሌላ ሰው ነው እንዲያወራለት የሚደረገው እንጂ እኔ መናገር የለብኝም። ከዛ ውጭ ግን አንዳንዶች ሰዎች ጥላቻ ካላችሁ ጥላቻ ሌላ ጉዳይ ነው። እኔ ግን በምንም አይነት ዶት እዚች ላይ አንድ ዶት አታገኙብኝም። ከስራዬ ውጭ ከራሴ ዝቅ ብዬ ከመኖርና ትዳሬን ልጆችን ከማክበር ሰው ከማክበር ዝቅ ከማለት ወዳጄን ከመውደድ ጠላቶቼንም ከመውደድ ውጭ በምንም ነገር እኔ የምወቀስበት ነገር አላደርግም፣ አድርጌም አላውቅም። የሰራተኛ ደሞዝ ደግሞ አንድ ሰው ያስቀረውት ካለ የቀነስኩበት ካለ የእንትን ካለ ይኸው አንገቴን ደረቴን ደፍቼ ነው የምናገረው። እነዚህ ሴቶች የመጡት እኔን ከእናንተ ጋር ያሳውቁኝ፣ የተደበቀ ነገር እንዲታወቅ እኔነቴን ሌላ የማያውቁኝ ሰዎች እንዲያውቁኝ አድርገውልኛል። እግዚአብሔር ይመስገን። ሁላችሁንም አክባሪዎች እወዳችኋለሁ። እኔ አኮራችኋለሁ እንጂ አላሳፍራችሁም።
አንድ ምርጥ ኢትዮጵያዊ ዱባይ ውስጥ በየትም ቦታ ሄጄ ደረቴን ነፍቼ የምከበር ኤምባሲ ብሄድ የምከበር የትም ብሆን ሰው አክብሮኝ እግዚአብሔርም አክብሮኛል፣ ሰውም አክብሮኝ ነው። ማንም ቦታ እኔ ሄጄ አላፍርም። ለምን? አስመሳይ ስላልሆንኩ፣ ሌባ ስላልሆንኩ፣ ውሸታም ስላልሆንኩ፣ ዳብል ፌስ ስላልሆንኩ። ስለዚህ ለማናቸውም ብቀርባችሁ እኔ በሀቅ ነው የምቀርባችሁ። ማናቸውም ሽምግልና ብትመጡ ይሄ ነው የዛኛው ወገን ለዚኛው ሳላዳላ ለእውነት በጓደኝነት የማልመሰክር ሰው ነው። ስለዚህ ምን ቆሻሽ አለብኝ? እኔ ሰራል ሀበሻ ናት ተብሎ የምጠረጠርበት ምክንያት ምንም የለብኝም። አጥፍቼም ሆነ ደግሞ ትጠራ ሳራ እህታችሁ ነኝ፣ ቤተሰባችሁ ነኝ። ብትወቅሱኝ፣ ብትረግጡኝ፣ ብትወርዱኝ በጥፋቴ ጥፋተኛ ነኝ። ወደኋላ ምልው አይደለሁም። በጥፋቴ ያምናለሁ። ግን እነዚህ ልጆች ግን አሰራራቸው ስታዩ አይደለችም ሰራ ለማለት እንዴት ነው? ሰው ካልሆንኩ ለምንድን ነው አልሆነች የማይሉት? እሱ በጣም አግሬሲቭ ያደረገኝ እንጂ ሌላ ነገር አይደለም። እና ሁላችሁንም እግዚአብሔር ያክብርልኝ። እኔ ከእናንተ ጎን ነኝ። እኔ ያደግኩት በእናንተ ነኝ። እናንተ ናችሁ ለዚህ ያደረሳችሁ። ከእግዚአብሔር ቀጥሎ አሁን አከብራችኋለሁ፣ ወዳችኋለሁ፣ አመሰግናችኋለሁ። ከዚህ በኋላ እኔ የምፈልገው ነገርም የለም። የእናንተ ፍቅር ብቻ ነው የምፈልገው። ሰላም እና ፍቅር ነው የምፈልገው። ከዛ ውጭ ግን እርስ በራሳችን የሚያድግ ሰውን አንፎክር። የሚሰራ ሰውን ጥሩ የሆነውን ሰው አንሳደብ፣ አንማታ። ለምንድን ነው? እኔ እንደሌላ ሰው መሳደብ አልችልም። እንደሌላ ሰው የሚሳደብ ሴት ብትሆን ኖሮ እንደሌሎቹ አትናገሯቸውም ነበረ። ግን እኔ ራሴንም አከብራለሁ፣ ሰውንም አከብራለሁ፣ እግዚአብሔርን እፈራለሁ። ማንንም አልሳደብም። ስሜን አጥሩልኝ ብዬ ስለተናገርኩኝ ራሱ አስፈራራሽኝ ብላ ተናገረች። እኔ ሰው የማስፈራራት አቅም የለኝም። ስብና ያለኝ ሰው ነኝ። ጭንቅላት ያለኝ ሰው ነኝ። ሰው በሰውነቱ ነው የማከብረው። በገንዘብ አላምንም፣ በሀብት አላምንም። ሰው ዝቅ ብዬ ከሰራተኛ ጋር እኩል አብሬ ቆርሼ የምበላ እኔ ትልቅ ነኝ ትንሽ ነኝ አለ ትንሽ እኔ ራሴ ትንሽ ሰው ነኝ። ስለዚህ ለምንድን ነው ሰው ለምን ዘመድ ሲሆን ዘመድ ማድረግ ነው። ክፉ ከሆነ ደግሞ በክፉነቱ አዎ አንቺ ነሽ በቃ ልወቀስ እኔ። ካልሆነ ግን በሚዲያ በእንደዚህ አይነት ነገር እኔ በጣም ነው ማዝነው። መስዬ እዚህ ያላችሁ ሁላችሁም በጣም 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 ነው የማከብረው። እግዚአብሔር ያክብርልኝ፣ ብድር መላሽ ያርገኝ። እንደቆማችሁልኝ እግዚአብሔር ከእናንተ ጋር ይቁም። ለልጅቷ ደግሞ ሀቅ ካላት ሁላችንም እንቆማለን። ልጃችን ናት፣ ዜጋችን ናት። ለእውነት ነው የምንቆመው። ለእኔ እንደቆማችሁ ለእሷ ቆሙላት። እግዚአብሔር ያክብርልኝ። ሳርዬ፣ ሁላችሁም ጉቺዬ፣ ሙኒት፣ ላርዲ እንደዚህ ይኸውልሽ፣ ሳርዬ እንደዚህ ምንም አይነት ስሜቱ ልክ ፊራ ተናግሮታል። ንግዱ ዓለም ስትቀላቀይ ወይም ደግሞ የራስሽ የሆነ ቤት ስትይዢ ማጥቃት ምን እንደሆነ ነው ያውቀዋለሁ። እኔም ደርሶብኛል። ስለዚህ በደንብ ስለማውቀው እረዳሻለሁ። ከዚህ በኋላ ምንም ነገር ስሜታዊ መሆን አይጠበቅብሽም። እውነት አለ፣ የተዳፈነ እውነት አለ። ከእውነት ጎን እንቆማለን። አሁን የምንጠብቀው መሲ ነው። ስለዚህ መሲ ትመጣለች፣ ታመጣለች ልጅቷን። አንቺም ሳሪ እዚህ ሀገር እንደመኖርሽ፣ ለብዙ መልካም ሰዎች እንደማረግሽ፣ ለብዙ መልካም ሰዎች እንደመድረስሽ አሁንም ለዚች ልጅ እንደርስላታለን። ስለዚህ ልጅቷ እስከምትመጣ ድረስ እኛ እንጠብቃለን። እኛ አሁንም ትናንትም ከትናንት ወዲያም የምናምነው ልክ አሁን እዚህ ጋር ህብረተሰቡን ይኸው አንቺ ይሄን አታረጊም እንደሚለው አስተሳሰባችን ይሄ ነው። በቃ ሌላ ምንም ነገር የለው። ብታረጊ እንኳን ጥፋትሽን ስተትሽን አምነሽ ይቅርታ ጠይቀሽ ልጅቷ የምትካስበትን ነገር እኛ መፍጠር ነው የምንፈልገው። ማንም አያጠፋም ማለት አይደለም። ስለዚህ ነገም እኮ አሁን ቅርብ ነው። አሁን መሽቶ ይነጋል። ምን ችግር አለ? እንጠብቃለን። የኔ አስተሳሰብ ይሄ ነው። ስለዚህ ምንም ስሜት ሊሰማ እኔ ግን እንደገረመኝ ታውቂያለሽ፣ ቅድም 7000 ሰው ነበር። ኦልሞስት 7000 በሚባል ደረጃ ኮመንቱ እንዳለ በቃ ከአንቺ ጎን ነው። በቃ አንቺ ሰው አፍርቶታል ከእግዚአብሔር ቀጥሎ። ሲራ ሮጦ የመጣው ጉቺ እዚህ ጋር ያለን ሮጠን የመጣ ነው አይናችን ስለሆንሽ፣ በተለይ ዱባይ ውስጥ ደግሞ ላለን ስለሆንሽ ነው ሮጠን የመጣ ነው። ለጉቺ ምንም አድርገሽ ለነፊራ ለማናችንም ምንም አድርገሽልን አይደለም። መከበሪያችን የሆነ ሀገር ስትሄጂ የሆነ ሀገር ባንዲራ አለ። አንቺ ደግሞ እዚህ ዱባይ ውስጥ ላለን ሴቶች ተምሳሌት፣ አንቺን እያየን ከፍ የምንል ነገ የሆነች ሰው ሞተ እንኳን ስንባል አስክሬናችንን ሄደሽ ኤምባሲ ተሯርጠሽ ምትሸኝልን ሌላ ብዙ ነገር አለ። ገባሽ? ስለዚህ እኛ ስለማንደራደር ነው ባንቺ። ስለዚህ መሲ ነገ ልጅቷን ይዤ እመጣለሁ ብላለች። ሳሪ እዚህ ውስጥ ያላችሁ 4500 ሰው ሳሪ እዚህ ነገር ውስጥ የለችበትም። ይሄ ጉዳይ ከሳሪ ጋር የሚገናኝ ጉዳይ አይደለም።
ሌላው ይሄ ጉዳይ የሚገናኘው ከሌላ ሰው ጋር ነው። የዛንም ሰው ጉዳይ ደግሞ ነገ ይዘነው መተን ራሱም ተጠርቶ ልጅቷም ትመጣለች፣ መሲም ትመጣለች። ልጅቷን ይዛት ገጠር አካባቢ ስለሆነች ነው ብላኛለች። ልጅቷን ይዛት ትመጣለች። ነጻቶ እዚህ ነገር ውስጥ ግን በዚህ በቆሸሸ ታሪክ ውስጥ ግን ሳሪ አልሀበሻ አይደለችም። እኔ እናገራለሁ፣ ሳሪ አልሀበሻ አይደለችም። ስሟንም በዚህ ውስጥ እንዳጠሩ ቅናት ያለባችሁ ሰዎች አይናችሁን ከሳሪ ላይ አንሱ። ሳሪን አትጥሏትም። ያከበራት አምላክ አንድ ያክብሯታል። ሰው ቢያከብራት ኖሮ ትጥሏት ነበር። እግዚአብሔር ያከበረውን ማንም ሰው አይጥለውም። ስለዚህ አይናችሁንም እጃችሁንም ከሳሪ ላይ አንሱ። አንደራደርም በሷ። አንዴ ላውራና ሳሪ አንዴ ላውራና ሞዳሽ አንዴ ላውራና ሁላችሁም ሰላም ብያለሁ። ቅድም ቀጥታ ስለገባ ነው። ሁላችሁም እዚህ ጋርም ዛሬ ስብስብ ብለን የቆም ነው ሳሪን ስለምናውቃት ነው። ብዙዎቻችን በደንብ ነው የምናውቃት። ቤቷ ሄደናል፣ ልጆቻችን ይዘን ሄደናል። ባህሪዋን እናውቃለን። በሰራተኛ ዙሪያ እንዲሁም በእርዳታ በደንብ ስለምናውቃት ነው ሁላችንም የቆም ነው። ግን አንድ ነገር እኔ ዛሬም ማለት ነው ኦኬ፣ ለነገ እውነትን ስትይዙት ማለት ነው መስዬ ዛሬውኑ ይሁን ብለን ግግም ያለው እውነትን ስትይዙ እውነት ሲደበቅ ያማል። ምክንያቱም እኔ ራሳችን ላይ ደርሶ ስለምናውቀው እውነት ስላላት ነው። እሱ አሁን ዛሬውኑ አደረገችው ወይ ደግሞ አይደለም ማለት ቀላል ነው። አንድ ሰው ልጅ ቪዛ ተሰጥቶለት መኖሪያ ፈቃድ ተሰርቶለት እዛ የሰራተኛ መታወቂያ ወጥቶለት ነው ሬስቶራንት ውስጥ የሚቀጠረው እና ቀላሉን ነገር ነገ ደግሞ ርዕስ ተደርጎ ወይ በየቀኑ አጀንዳ ካልተፈለገ በስተቀር መሲ እዚህ ጋር እውነቱን መናገር ትችል ነበር። ሳሪ ጠዋት ላይ ቪዲዮ ናቸው የጠይቂያታለሁ። አንቺ ቤት ሰርታለች ወይ? አይ አልሰራችም። ስለዚህ ሳራ ጋር አይደለም ልጅቷን ተመቱ መታገዝ ባለባት ሁላችንም ቆመን እናግዝ እንጂ አሁን ሳራም አይደለም ሌላም አይደለም ተብሎ ተደፋፍ ነው ባያደር ደስ ይለኛል። ምክንያቱም እውነት ስትይዙ መሲ ድርጅቷን ያማል። ኦኬ እውነት እንደብቀሽ ለምን 20-30 ደቂቃ አይሆንም? ሶሻል ሚዲያ ለውሸት ነው የሚያጨበጭበው። ለውሸትና ግሩፕ ይዞ ሲመጣና ሳሪዬ እንደዚህ ተናዳ በማየቴ በጣም እንትን ብያለሁ። ግን ሁላችንም እናውቃለን ያንቺን ማንነት እና ቢዝነስ ላይ ስላለሽ ደግሞ ቢዝነስ ላይ ያለ ሰው ያውቀዋል። ፍራዬ ብሏል። እንደዚህ አይነት ነገር አንድ ቀን ብትሆን ትንሽ ትጎዳለች። ስም ነው ዋናው። ሰላም ውድ ሀገሬ ልጆች በያላችሁበት ሰላማችሁ ብዝት ይበልልኝ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ሳራ አልሀበሻን ዛሬ በእውነት በጣም ነው ያሳዘነችኝ። ስታለቅስ ነበረ፣ እየተናደደች ስትናገር ነበረ ምናምን እና እኔ እንጃ እንግዲህ እንደዚህ ሰውን ሰራተኛን ትበድላለች አትበድልም ፈጣሪ ነው የሚያውቀው። ግን እኔ ሳያት እንጃ እንግዳ ስትቀበል የሄዱትን ሁላ ስትጋብዝ በዛ ላይ በየሆስፒታሉ የታመሙትን እየሄደች ስትጠይቅ ምንድነው ደግሞ የታሰሩትን እየሄደች ስትጠይቅ የታመሙትን ስታሳክም ወደ ሀገር ለመግባት ትኬት ያጡ ልጆችን ትኬት ቆርጣ ወደ ሀገራቸው ስትሸኛቸው ነው እኔ የማውቀው። ማርያምን በጣም ብዙ ሰው ሲያመሰግናት ነው እኔ የማውቀው። እኔ ራሱ ብዙ ጊዜ ምግብ አዝዣ ቃል እውነት ለመናገር በጣም ምግባቸው በጣም ነው የሚጣፍጠው ምናምን። ግን ይህንን ታደርጋለች ወይ ነው አሁን ዛሬ ተሰባስበው ሲነጋገሩ ስሰማ እንግዲህ እንዳያችሁት ነው ሳራ አልሀበሻ እንዳልሆነች ነው እየተነገረ ያለውና አንዳንድ የሀበሻ ኢትዮጵያውያን ምቀኞች አሉ። በእውነት ሰው ሲሰራ የማይወዱ ሰው ከፍ ሲል ስሙ ሲገን በስራው ታዋቂ ሲሆን በደግነቱ ታዋቂ ሲሆን የማይወዱ በጣም መጥፎ ሰዎች አሉና ልቦና ይስጣቸው እግዚአብሔርን። አሁን ያቺ የተበደለች ልጅ ስንት ዓመት ሙሉ የኢትዮጵያ 10,000 ብር እየተከፈላት ስለዛውም በ2 ወር አንድ ቀን ውጩ ምን እንደሆነ ሳታቅ እዛው ቤት ውስጥ ከክፍሏ ወደ ወጥ ቤት ትገባለች፣ ከወጥ ቤት ወደ ክፍሏ እንደዛ ነው አሉ። ልጅቷ ስታሳዝን ወደ ሀገር ስትገባ ምንም በቃ ሪፖርት ወስደው ነው አሉ የጣሏት። እና በጣም ያሳዝናል። እንደዚህ አይነት ሰዎች ልቦና ይስጣቸው ነው የምለው። ሰው ሲሰራ ሰው ሲለወጥ ሲያድግ የማይወዱ በጣም ብዙ ምቀኛ ሰዎች አሉ። አብሶ ሀበሻ፣ አብሶ ኢትዮጵያውያኖች በእውነት አብረው እየበሉ እየጠጡ ነው ለዛ ሰው መጥፎ ነገር የሚያስቡትና ልቦና ይስጣቸው እግዚአብሔርን። ጥሩ አይደለም። ለምን ይሄን ያህል ክፋት? ለምን ይሄን ያህል ክፋት? ለምን ሰው በሀገሩ ዜጋ ላይ እንዴ? እንግዲህ ያቺ ልጅ ጎንበስ ቀና ብላ እየሰራች
ቢያንስ ሀቋን ለምን ከለከሏት? እግዚአብሔርን ለምን? ከእንደዚህ አይነት ሰው እግዚአብሔር ይሰውራችሁ፣ እግዚአብሔር ይጠብቀን ሁላችንንም። ክፋት ለማንም አይበጅም። የሰው ልጅ በዚህ ልክ መውረዱ በጣም ያሳዝነኛል። አብሶ በዚህ ጊዜ በሰለጠነ ዓለም በሰለጠነ ጊዜ በስማም ሰው ከለፋ ከደከመ ያገኛል። ለምን ምቀኝነት እንደሚመቀኙ እኔ አላውቅም። እውነት ረብስ በትክክል ስሙን ከነገራችሁኝ እኔ በራሴ ወጪ ህግ ቦታ ይዤልሽ ልቅረብ ብያለሁ። ይህን ነገር በአደባባይ ተናግሬያለሁ ዛሬ ጠዋት። ምክንያቱም ምንም የተገለጸ ስም የለም፣ ምንም ነገር ያለ ስም የለም። አክቹዋሊ ገብቼ ሳይ አላበሻ እያለ ሰው ይጽፋል፣ ትልቅ ስለሆነ ስለሚታወቅ። ግን ማስረጃ አላችሁ ወይ? ለዛ ለሆነበት ማስረጃና መረጃ ካላችሁ ከህግ አንጻር ከሆነ ማለት ነው። ለምሳሌ እኔ አሁን ዱባይ ላይ ላግዛችሁ ይሄ ተናግሬ ነበር። አንድም ሰው ማስረጃ አለን ይሄ ነገር እጃችን ላይ አለ የሚል ሰው አላገኝም። ሰንበዴ ከታች ልኬልሻለሁ፣ በውስጥ ጽፌልሻለሁ። ለአንቺ በሰራሹ ቪዲዮ ላይ ቆይ ቼክ አድርጊ ታረጊዋለሽ። በሰራሹ ቪዲዮ ላይ ጽፌልሻለሁ፣ ኮመንትም አድርጌሻለሁ። ይሄ ነገር እውነት ከሆነ ትክክለኛ መረጃና ማስረጃ ካለሽ እኔ ላግዝሽ እችላለሁ። ልጅቷንም ልታገናኘኝ የምትችይ ከሆነ አሁንም ነግርሻለሁ። ልጅቷ ኢትዮጵያ ከሆነች እዚህ ጋር በተሰበሰበ በ7,000 ሰው ልጅቷ በትክክል ኢትዮጵያ ከሆነች ይሄ ችግር ከደረሰባት ከህግ አንጻር የማይታይበት ምንም አይነት ምክንያት የለም። አንድ ሁለተኛ ነገር ደግሞ ልጅቷ ኢትዮጵያ እንኳን ማለት ነው ከሆነች ብዙ ሰዎች እኔ ጋር ገብተው ሲያወሩ የነበረ ሮንግ የሆነ ነገር አለ። በግሩፕ ተነስቶ ሰው የሆነ ሰው ላይ ዘራፍ ማለት አይቻልም። ልጅቷ በትክክል ኢትዮጵያ እንኳን አትናገሪ ከተባለች እኔ ሄጄ እጠይቃለሁ። በራሴ ወጪ ትኬት ቆርጬ ሄጄ እጠይቃታለሁ ልጅቷ። ኦኬ እውነት ከሆነ ግን መጀመሪያ ይሄ ነገር የተባለበት ምንም አይነት ነገር የለም። እኔ ሳራ አላበሻ ፐርሰናሊ አላውቃትም፣ ግን በሚዲያ ላይ አውቃታለሁ። ይሄ ነገር የሆነበት ትክክለኛው ነገር ማለት ነው። አሁን አንቺ የሰራሽው ቪዲዮ ላይ እኔ አንቺ እንጂ ላደርግ አልችልም። አቡዳቢ ብራንች ያለው ዱባይ ውስጥ ማለት ነው ብራንች ያለው ሲባል ከዚህ ሆቴሎች በዛ ደረጃ ያለው ይሄ ለዛ የሰውን አቴንሽን ወስዶ ገባሽ አይደለ? ስም አልተጠቀሰም። ስም ካልነገረቻችሁና የተሳሳተ ኢንፎርሜሽን ከሆነ ልጅቷ የተናገረችው አንድ ይሄኛው ጥያቄ ውስጥ መግባት አለበት። በሁለተኛ ደረጃ ልጅቷ እንድትረዳ በትክክል ከፈለጋችሁ ሳራም ትሁን ማንም ማለት ነው ማንም ሰው ይሁን ከህግ ውጭ አይደለም ይጠየቃል። ስለዚህ ትክክለኛ ያለ ማስረጃ እኔ ጠዋት ጠይቄያለሁ። ይህን ነገር ማስረጃና መረጃ ያላችሁ ሰዎች ካላችሁ እኔ ይህንን ነገር ማለት ነው በህግ አግባብ የሚካሄድበትን ነገር መጠየቅ እችላለሁ። ስለ አንዳንድ ሰዎች የማይሆን ነገር ሌላ አማርኛ ነው ያወሩት። እኔ ያንን ስመላለስ መዋል አልፈልግም። በትክክል ግን ማለት ነው ስም ስላልተጠቀሰ ይሄ ነው ብዬ መናገር አልችልም። የተጠቀሰ ስም የለም። ስም ባለመጠቀሱ ግን ይሄንን ቦታ ከማስወቀስ የዳነ ነገር የለም። ሁሉም ሰው ጀጅ ያደረገው አንድ የሚታወቅ ደህና ቦታ ያ ስለሆነ ያንን ያደረገው። ለምሳሌ እኔ ሳራ ለማቃት እርዳታ ስረዳ አውቃለሁኝ። በተለያየ ቦታ ላይ እኔ ፐርሰናሊ አላውቃትም። እዚህ ሚዲያ ላይ ብዙ ነገር ስታደርግ አውቃለሁ። አቡዳቢ ያለው አላበሻ ቤቷ ሄጄ አውቃለሁ። እዚህም ያለው ሄጄ አውቃለሁ። ግን አንድ ቀንም አግኝቻትም ከእሷ ጋር ምንም አይነት ግን ከሆነና ትክክለኛ ነገር መረጃ ካላችሁ አሁንም እኔ መረጃውን የሚሰጠኝ ሰው ካለ ይህንን ነገር ከህግ አኳያ ማለት ነው ያለምንም ጥያቄ ከሌላ ኢትዮጵያውያኖች ጋር ሆኜ ማገዝ እፈልጋለሁ። ምክንያቱም አንዲት ሴት ልጅ በ10,000 ብር እየተቀጠረች እዚህ ለ4 ዓመት ቆይታ ወደ ኢትዮጵያ ከተላከች ያውም ተላከች በተባለበት ሁኔታ እጅግ በጣም የሚያሳዝን። ይሄ ወገንተኝነት አይደለም። ምንም ሃይማኖቷ ምንም ይሁን ብሔሯ ምንም እንዳዝማ የሆነች ኢትዮጵያዊ እንደዛ ስለተቸገረች ከዛች ከተቸገረች ኢትዮጵያዊ ጎን ለመቆም ማለት ነው ምንም የሚል ነገር የለም። እና ይህንን ለማለት ነው። አመሰግናለሁ መሲ ስላስገባሽ። ቴንክ ዩ። ፊራ ነገር ካለ ፊራ አድሉ የሚሰጥ። እሺ እንዴት ናችሁ? ሰላም ናችሁ ወይ? ፊራዬ እንዴት ነህ? አለሁ እግዚአብሔር ይመስገን፣ ሁሉ ሰላም ነው። እየሰማሁ ነበረ። እኔ እንኳ አሁን ሳራ ላይ ስትገባ ነው ከመጀመሪያ ጀምሮ ስሰማ የነበረው እና በእርግጥ ቢዝነስ ላለው ሰው ነው ስሜቱ የሚገባው የሚሰማው። የሆነ ቢዝነስ ሲኖራችሁ ስም ነው ቢዝነስ ማለት እና ሶሻል ሚዲያው ላይ የተለመደ ነገር አለ። ይሄ ማለት ለምሳሌ 3-4 ቦታ ካለው ሰውየው 4-5 ቦታ ብራንች ካለው እና ተመሳሳይ ቢዝነስ ተመሳሳይ ቦታ አንድ ብራንች ያለው ሰው ከሆነ ብራንቾቹ እዚህ ቦታ ሲባል ቀጥታ አድሬስ የሚያደርገው ያንን ሰው ነው። እዛ ቦታ ያለውን ሰው ነው አድሬስ የሚያደርገው እና ሳራ